አንተ ላላልከኝም ግድ ልሰማ አይገርምም? በስመ አብ ያንቺስ የተለየ ነው። መቼም ምንም ቢሆን ከሩታ አትወልጭም። ይሄንንም ብትሰሪ ያንንም ብትሰሪ እንደዚህም ብኮኝ ጣጥሏችሁ ነው የሄደው እንጂ ሩታ ብትሆን ማለት ነው እንኳን እደል ብላው የሆነ ስህተት እስቲ እንደው ሩታ እንደው ተሳስታ እንትልትበ አንድ ስልክ ትደውልለት እንዴት እንደሚሆን ይሄ ስለደበልሽው አልፈልግሽም ብሎሽ ቁጭ አለ። አልፈልግም ነገ ትክሲዋለሽ። ያ ደግሞ በመጋዣ ረብሽ ማብሪ ተራዲኪ ልቦት ነው። በእናታችሁ ሊከሩታ ጋር ጠብቃለሁ። እሱ እዚህ እንትን ጋር ይመጣል። እዚህ ቆዳ ጋር ምን አይነት እንደው አይን አውጣናት። በእናታችሁ ውጭ ሴት ጃይን ሲያወጣ ሲያንቺስ የተለየ ነው እንዴ? ከሰው ፊት እንኳን ትንሽ እንደው አፈላትም እንዴ? ከንፈሩን ሳመችው እኮ በሚገርም ሁኔታ ከንፈሩ ከሰዎቹ ፊት አትሰሙኝ ብሎ ገፍትሎ ለቀቃት። እንደዚህ ከምትባሉስ እንደው ሴቶችዬ እንደዚህ ተብለን እንደዚህ እየቀለል ከማይፈልገን ሰው ጋር ከምንኖር እንደው ቢቀርብን ይሻላል። እንዴት እንደምትወዴ ላይ ነው እንቦ አልክኮ እንደዚህ አልክኮ። ያማ ምን ያደርግ ስደውሉለት የሆነ ችግር ሲደርስብሽ መቼም የሰው ልጅ እንኳን አብሎ ጠጥቶ ጎረቤትም ይደርሳል። ድረስልኝ ስትሉት ዝም አይላችሁ ምን ያደርጋችሁ? ግን አየሽ አይደል? አየሽ እንደዛ እንትን ብለሽው ጥሎሽ ነው ሄደው። እንደው ለማንኛውም ልጁን የሆነ እንትን እያረጉት ነው። አይምሮን ሊያበላሹት ነው፣ ሊያሳብዱት ነው። እንደው ታያላችሁ ከሩታ ጋር ወይ ሩታ ካልተመለሰ አብርሽ የሄልሚላ ማይሆን የሩታ ማይሆን አብዶ ቁጭ ነው የሚል ልጅቷ ታሳብደዋለች። ያው ሚስት ስሆንማ እንዴት እንደምትሆን ትላለች ደግሞ። ውይ ሚስት ስሆን መቼ አገባሽና? አልፈልግሽም እኮ ነው ያለሽ፣ አላገባሽም ነው ያለሽ እኮ። ግድ ሚስት አልኩኝ ግድ ሚስት ልሆን ግድ ሚስት ልሆን አለች እኮ። ኧረ ተይ ሄርሜላ እንደው ሴት ነሽ። ሴት ሆነሽ ደግሞ እንደዚህ ያስቅላል። ሴት ልጅ እኮ ክብር አላት። የራሷ እኮ የሆነ እንትን አላት። የራሷ የሆነ አላማ አላት። ሴት ልጅ እንደዚህ አይደለችም። እኔ እኮ አንዳንዴ በጣም በሚገርም ሁኔታ እንደው ወንድሞቻችን የነሱን ቪዲዮ አናይም እንጂ እኔ እንኳን አልሰራባቸውም እንጂ በጣም ነው የምከታተላቸው ማለት ነው። አሁን ዛሬ ያየሁት ቪዲዮ ማለት ነው የዩኒቨርሲቲ ተማሪ ነች። አክስቷ ጋር ነበር የምትኖረው ማለት ነው። የዩኒቨርሲቲ ተማሪ ነች እና ጭፈራ ቤት እንሂድ ብሎ አስረግዞ ልጁን እስከምትወልድ ድረስ የሆነ ቤት ተከራይቶ አስቀመጣት።
ተወለደች በኋላ ልጁን ግን ሽንት ቤት ነው የከተተው። እንደዚህ የሚያደርጉ ወንዶች አሉ። ተው ሴቶች ተው፣ አትበላሹ፣ ተው። እንደዚህ አድርጎ ሴትዮዋን ዕዳ ውስጥ ሊከታት። ሴትዮዋ በጥቆማ ነው ጋዜጠኛ እንትና ይባላል በኃይሉ ነው በኃይሉ እና እነሱን ብንከታተል ይሻለናል። ጥሩ ነገር የሚሰሩትን እነዚህ እየባሰባቸው ነው የመጡት። እየባሰባቸው ትንሽ እንኳን አይምሮ የለም እንዴ? ወርደህ የለም እንዴ? እስቲ ወደ ሚስትህ ዞር በል። ምን እዚች ዱርዬ ጋር ዝም ብለህ እንትን ለእንትን አንዱ እንደው በቀጠቀጠህ ይዞ እንደዚህ የዱርዬ መጫወቻ ነው የምትሆነው አንተ። እውነቴን ነው የምልህ። እሷ እንደሆነ ለህይወትህ ማምሳሳ ብትሆን ኑሮ የምትወድህ ቢሆን ኑሮ በ8 ሰዓት ደውላ እንደዚህ ና አትልህም ነበረ። በ8 ሰዓት ደውላ እንደዚህ ፍራንክ አሰራህም ነበረ። አትወድህም። የምትሆንህ የልጅህ እናት ብቻ ነች። የሚወዱህ ቢሆኑ ኑሮ ማለት ነው እንደዚህ በ8 ሰዓት ከየት እንደምትመጣ ከምን እንደምትመጣ እኔ ይሄ እንደው እውነት አይደለም። በ8 ሰዓት ሰው ፍራንክ ማድረግ ያንቺ ደግሞ እንደው አይና ወጣ እንደሚወድ አልደጋግጥ ነው። ውይ የሩታን ፍቅር አልቋል። እንኳን አንቺ ዝም ብለሽ ትላትበይ። አትንበላጠጭ። በትክክሉ ብትኖር ይሻልሻል። በስነ ስርዓቱ ትናንትና እምቢ ብሎሽ ሄደ። በቃ እንትን አልሽ። ከዛ ደውሎ ደግሞ ና ማለት ምንድን ነው? ደውሎ ና ማለት ምንድን ነው? አይደብርሽም እንዴ? ቢደብርሽ ይሻልሻል። ስለዚህ ነው እና ለማንኛውም ሄልሚዬ አልተሳካልሽም። እሱ የሩታ ብቻ ነው። እሱ ካላንድ ሰው ሌላ ሰው አያፈቅርም። እሱ የሚያፈቅረው ሩታን ብቻ ነው። የኔ እናት አትርፊ። የማይሳካልሽም መቼም አፍልሽ አሁን ሩታ ታላገባች አንቺ ነው ያገባሽ። ቁርጡን ሲያውቅ ሩታ ታገባች በኋላ ሊያገባሽ ይችላል የሱ ጊዜ እንጂ ገና የሩታ ፍቅር አልወጣለትም። ስለዚህ ወደ ሩታዬ ነው ሌሊትም ማረጋችሁት። የምትወዱት ቢሆን ኑሮ እንደዚህ አታረጉትም ነበረ ማለት ነው። እንደዚህ በ8 ሰዓት ማንም ምንም በአሁኑ በከፋ ሰዓት ማንም ስልክ ደውሎ ና የሚል ሰው የለም። በከፋ ሰዓት ማለት ነው ምን እየተደረገ እንዳለ ሁላችንም እናውቃለን ማለት ነው። አዲስ አበባ ውስጥ እንኳን መኪና ይዞ መንቀሳቀስ ቀርቶ ማለት ነው። የእናንተ ደግሞ የባሰ ነው። እንደው ሰለጠን አላችሁ እኮ እኛንን የከተማው እንትን ምነው ስንት ሹፌሮች አይደሉ እንዲህ እየተገደሉ ስንት ነገር እየሆኑ እሱን እንኳን ማሰብ ነበረባችሁ ማለት ነው። የምትወጁ ቢሆን ኑሮ ያችን ነገር ታስተውይ ነበረ። ግን አንቺ በቃ የዕለቱን የራስሽን ፍላጎት ብቻ ለማሟላት ነው የምትጥሉ። ለልጁ ይኖረለት እናቴ። አንቺ እንትን ብሎብሻል፣ ፈልቶብሻል እናቴ፣ ፈልቶብሻል ማለት ነው። ኧረ አቀዝቅዡ እናቴ፣ ቀዝቀዝ በይ እንጂ ቀዝቀዝ በይ። አሁን ይሄኛው ደግሞ ለምን ይሄ መጣ በ8 ሰዓት? ይሄ ባሏ ይሆናል። የእሷ የራሷ ፍቅረኛዋ ነው። እና ለማንኛውም ሄልሜላ ቀዝቀዝ በይ፣ በረድ በይ፣ ትንሽ እንትን አትበይ፣ ታግሽ። ልጇ አንድ ነገር ቢሆን አንቺ አትጎጂ። የሚጎዱ ቤተሰቦቹና ልጁ ነው ካላባት የሚቀረው ማለት ነው። ስለዚህ አንቺ ምንም የምትጎጂው ነገር የለውም። ግን ልጁ ገና 2 ወር ያልሞላው ልጅ ካላባት አታስቀሪ። በአሁኑ ጊዜ እንደዚህ በ8 ሰዓት ደውሎ ፍራንክ ማድረግ ምንድን ነው? አማለቢ ብሎሽ እንትን ብለሽ ሞተሻል። ተወደሽ ሞተሻል። ማንም የሚወድሽ የለም። ማንም ደግሞ አትስደቢ።
ትናንሽ ዩቲዩበሮች እየሰደቡኝ አብርሽን አግብቼው መቼም አታገቢውም አንቺ መቼም አታገቢውም። መቼም አንቺን አያገባም አብርሽ መቼም። ሩታ እያለች አንቺን አያገባም። አውቀሽ ግቢው። አውቀው አሁን ለእንትን ምን አገባቸው? አሳድጊላቸው ቻናላቸው ብሉ። እንደው ወደ ሩታ ነው የሚገባው፣ ወደ አንቺ አይደል። ቤት የሚገዛው ለሩታ ነው፣ ለአንቺ አይደል። መኪና የሚገዛው ለሩታ ነው፣ ለአንቺ አይደል። ስለዚህ ቪዲዮዎችን ስሪ ዝም ብለሽ